ጤና ይስጥልን ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሷል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ሀያሉ ልመንህ ዜናዎቹን እመራላችኋለሁ። አብራችሁ ቆዩ። ኢትዮጵያ የዓለም ወታደራዊ ኃይል ደረጃዋን ማሻሻሏን የግሎባል ፋይበር ፓወር ሪፖርት አመላከተ። የ2026 የዓለም ወታደራዊ ኃይል ደረጃ ሪፖርት ይፋ ያደረገው የግሎባል ፋየር ፓወር ኢትዮጵያ በ2025 ከነበረችበት 52ኛ ደረጃ 5ኛ ደረጃን አሻሽላ 47ኛ ደረጃ ላይ ተቀምጣለች ብሏል። ከአፍሪካ ሀገራት ግን ባለችበት 5ኛ ደረጃ ላይ ሆና መቀመጧን አመላክቷል። በ2026 ግብጽ ከአፍሪካ ቀዳሚ ወታደራዊ ሀያልነቷን ያረጋገጠች ሲሆን ከዓለም 19ኛ ደረጃን ይዛለች። አልጄሪያ በሀገሪቱ ሁለተኛ በዓለም 27ኛ ደረጃን ይዛ ስትቀመጥ ናይጄሪያና ደቡብ አፍሪካም 3ኛና 4ኛ ሆነዋል። በዘንድሮ ዓመት ኢትዮጵያ፣ ሞሮኮ፣ ኮንጎ ዲሞክራሲያዊ ሪፐብሊክ፣ ሱዳንና ቱኒዚያን ጨምሮ 14 የአፍሪካ ሀገራት በዓለም ወታደራዊ ኃይል ዝርዝር ውስጥ የደረጃ ማሻሻል አሳይተዋል። ከአፍሪካ ሀገራት 17ቱ ደረጃቸው ሲቀንስ የሰባቱ ደግሞ እንደነበር ቀጥሏል። የግሎባል ፋየር ፓወር ኃይል መለኪያ ወታደራዊ ቁጥር የጦር መሳሪያዎች፣ በጀት፣ ሎጂስቲክስ፣ የተፈጥሮ ሀብቶች እና ጂኦግራፊን ጨምሮ ከ60 በላይ አመላካቾችን በመጠቀም ይሰላል። ኢትዮጵያ ከአፍሪካ ለሳይበር ጥቃት ቀዳሚ ተጋላጭ ሀገር እንደሆነች ተነገረ። በዓለም በየ39 ሰኮንዱ አንድ የሳይበር ጥቃት እንደሚሰነዘር መረጃዎች ያመለክታሉ። ለዝርዝሩ ጸጋነች ተሰማ። የኢትዮጵያ የሳይበር ደህንነት ማህበር እንዳስታወቀው የሳይበር ጥቃት አድማስ ከጊዜ ወደ ጊዜ እየሰፋ መጥቷል። እንደ ማህበሩ ፕሬዝዳንት ብርሃኑ በየነ ችግሩ የሀገራትና የዓለም አቀፍ ትብብርን የሚሻ አሳሳቢ ጉዳይ ነው። በኢትዮጵያም ሆነ በሌሎች ሀገራት የጥቃቱ መጠን በከፍተኛ ሁኔታ እየጨመረ በመምጣቱ የአቅም ግንባታ ስራዎችን መስራትና ግንዛቤን ማሳደግ እጅግ አስፈላጊ ሆኗል። የሳይበር ጥቃትን ለመከላከል በሙያው የሰለጠነ የሰው ኃይል መፍጠር ግዴታ እንደሆነና የተጀመሩ ስራዎች ቢኖሩም እስካሁን ካለው ስጋት አንጻር በቂ ናቸው ማለት እንደማይቻል ተናግረዋል። ለሳይበር ጥቃት መስፋፋት የዲጂታል ቴክኖሎጂ እድገት ዋነኛ ምክንያት መሆኑን ጠቅሰው በተለይም ሰው ሰራሽ አስተውሎት ከፍተኛውን ድርሻ እንደሚይዝ አስረድተዋል። እንደ ጥናታዊ መረጃ ከሆነ የሰው ሰራሽ አስተውሎት የሳይበር ጥቃትን ለመከላከል ከሚውለው ይልቅ ለጥቃት አፈጻጸም የሚውልበት አጋጣሚ በአመዛኙ ይበልጣል። ይህ በቴክኖሎጂ የታገዘ የጥቃት አፈጻጸም 56 በመቶ ያህል ድርሻ እንደሚይዝም አብራርተዋል። በቅርቡ በአሜሪካ ሜሪላንድ ዩኒቨርሲቲ የተሰራ ጥናት እንዳመለከተው በዓለም በየ39 ሰከንዱ የሳይበር ጥቃት ይፈጸማል። የኢትዮጵያን ተጋላጭነት በተመለከተም የዓለም አቀፉ የቴሌኮሙኒኬሽን ህብረት የሚያወጣው የዓለም አቀፍ የሳይበር ደህንነት ጠቋሚ መረጃ ከሆነ ኢትዮጵያ በዝቅተኛ የደህንነት እርከን ላይ ትገኛለች ተብሏል። የኢትዮጵያ ሳይበር ደህንነት ማህበር በሀገር ውስጥና በውጭ ሀገር የሚገኙ የዘርፉን ባለሙያዎች በማቀፍ የዲጂታል ቴክኖሎጂ ተጠቃሚዎችን ንቃተ ህሊና ለማሳደግና የአቅም ግንባታ ስራዎችን ለመስራት እየተንቀሳቀሰ እንደሚገኝ ተገልጿል። በ2017-18 የምርት ዘመን በ20.4 ሚሊዮን ሄክታር መሬት ላይ ከለማው የመኸር ሰብል እስካሁን 541 ሚሊዮን ኩንታል በላይ ምርት መሰብሰቡን የግብርና ሚኒስቴር አስታወቀ። ጸጋነች ተሰማ ዝርዝሩን ታቀርበዋለች። በግብርና ሚኒስቴር የህዝብ ግንኙነትና ኮሚዩኒኬሽን ስራ አስፈጻሚ ከበደ ላቀው እንደገለጹት በመላ ሀገሪቱ በተለያዩ የሰብል አይነቶች ከተሸፈነው መሬት 653 ሚሊዮን ኩንታል ምርት ለማግኘት ሰፊ ስራ እየተሰራ ነው። እስካሁን ባለው ሂደት ከ19 ሚሊዮን ሄክታር በላይ የለማው ሰብል የተሰበሰበ ሲሆን ከዚህም ውስጥ 242 ሚሊዮን ኩንታል በኩታ ገጠም ወይም በክላስተር እርሻ ከለማ መሬት የተገኘ መሆኑን አብራርተዋል። የምርት ብክነትን ለመቀነስ ስብሰባው በኮምባይነሮች ታግዞ እየተከናወነ እንደሚገኝ ጠቁመው ቀሪውን የሰብል ምርት የመሰብሰብ ስራ ተጠናክሮ ይቀጥላል ብለዋል። ኢትዮጵያ ከማርበርግ ቫይረስ ነፃ የሆነችበት መንገድ የጠንካራ የአመራር ብቃት ማሳያ መሆኑን የአፍሪካ በሽታ መከላከልና መቆጣጠር ማዕከል ዋና ዳይሬክተር ዶክተር ጂን ካሲያ ገለጹ። ለዝርዝሩ አናወር ተስፋ። ኢትዮጵያ የማርበርግ ቫይረስን ለመከላከል በወሰደችው የተቀናጀና አስቸኳይ ምላሽ ቫይረሱን ማጥፋት ችላለች። በዚህም ኢትዮጵያ በጥቅምት ወር ተከስቶ የነበረውን የማርበርግ ቫይረስን ሙሉ በሙሉ ማጥፋት መቻሏን ተከትሎ የእውቅናና የምስጋና መርሃ ግብር ተካሂዷል። በመርሃ ግብሩም የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የጤና ሚኒስትር ዶክተር መቅደስ ዳባ፣ የክልል ርዕሰ መስተዳደሮችና የዓለም አቀፍ ተቋማት መሪዎችና አምባሳደሮች ተገኝተዋል። የአፍሪካ የበሽታ መከላከልና መቆጣጠር ማዕከል ዋና ዳይሬክተር ዶክተር ጂን ካሲያ በዚህ ወቅት እንዳሉት ኢትዮጵያ የማርበርግ
ቫይረስን በሽታ ለመከላከል ጠንካራ እርምጃ ወስዳለች። ይህም ንቁ የማህበረሰብ አገልግሎት በመስጠት ያስመዘገበችው ውጤት መሆኑን በማንሳት ጠንካራ የመከላከል አቅሟን ይገልጻል ብለዋል። ኢትዮጵያም ከማርበርግ ቫይረስ ነጻ የሆነችበት መንገድ የጠንካራ የአመራር ብቃት ማሳያ እንደሆነም የተናገሩት ማዕከሉ በሽታውን መከላከልና መቆጣጠር የሚያስችሉ ግብዓቶችን በማቅረብ ከኢትዮጵያ የማርበርግ ቫይረስ በሽታ መከላከል ግብረ ኃይል ጋር በትብብር መስራቱን ጨምረው አስታውቀዋል። ማዕከሉ ከኢትዮጵያ ጋር ያለውን ትብብር አጠናክሮ እንደሚቀጥል በማረጋገጥ ለኢትዮጵያ የበሽታ መከላከል ስርዓት አድናቆታቸውን ገልጸዋል። የዓለም የጤና ድርጅት የኢትዮጵያ ተወካይ ፕሮፌሰር ፍራንሲስ ካሶሎ በበኩላቸው ኢትዮጵያ ከማርበርግ ቫይረስ በሽታ ነጻ የሆነችበት መንገድ የመንግስትና የማህበረሰቡን ትብብር እንደሚያሳይ አንስተዋል። የአምስተኛው ዙር የኢትዮጵያ ስነ ህዝብና ጤና ጥናት የመጀመሪያ ደረጃ ሪፖርት ይፋ ሆነ። የኢትዮጵያ ስታትስቲክስ አገልግሎት በ2016 ዓ.ም ያካሄደውን አምስተኛ ዙር የኢትዮጵያ ስነ ህዝብና ጤና ጥናት የመጀመሪያ ደረጃ ሪፖርት ውጤት በአዲስ አበባ ይፋ አድርጓል። ለዝርዝሩ አማሩ ገብሩ። ጥናቱ በዋናነት የወሊድ ምጣኔና የቤተሰብ እቅድ አጠቃቀምን፣ የእናቶችና የህፃናት ጤና እንክብካቤን፣ የክትባት አወሳሰድና የኤችአይቪ ስርጭትን ጨምሮ የህፃናት አመጋገብና የመቀንጨር ሁኔታን የሚዳስሱ መረጃዎችን አካቶ የያዘ ነው። የጥናቱ ውጤት በይፋ ያስጀመሩት የፕላንና ልማት ሚኒስትር ፍጹም አሰፋ መንግስት መረጃን እንደ አንድ ቁልፍ የልማት መሳሪያ በመመልከት ለጥናቱ መሳካት አስፈላጊውን ድጋፍ ማድረጉን ገልጸዋል። ሚኒስትሯ አክለውም ለሪፖርቱ መሳካት ጥረት ላደረጉ አካላት ምስጋናቸውን አቅርበው ውጤቱ ለተጠቃሚዎቹ ክፍት መሆኑን ተናግረዋል። የኢትዮጵያ ስታትስቲክስ አገልግሎት ዋና ዳይሬክተር በከር ሻሌ በበኩላቸው መረጃው ቁጥር ብቻ ሳይሆን የህዝብ ድምጽ ነው ብለዋል። የጤና ሚኒስትሯ ዶክተር መቅደስ ዳባና የሴቶችና ማህበራዊ ጉዳዮች ሚኒስትር እድጎጌ ተስፋዬ ጥናቱ በጤናው ዘርፍ ለሚከናወኑ የሪፎርም ስራዎች እንዲሁም ለእናቶችና ህጻናት ደህንነት የሚሰሩ ተግባራትን ውጤታማ ለማድረግ ትልቅ ትርጉምና ፋይዳ እንዳለው ገልጸዋል። የኤሌክትሪክ ኃይል ተደራሽ ባልሆነባቸው አካባቢዎች የታዳሽ ኃይል ስርዓቶችን ለመተግበር የሚያስችል ስምምነት ተፈረመ። ኤንድ ፓወር የኤሌክትሪክ ንድፍና ጥናት ከቻይና የሚመጡትን የአረንጓዴ የቴክኖሎጂ አይነቶች ኢትዮጵያውያን የሰው ኃይል በማሰልጠን ቴክኖሎጂውን ሀገር ውስጥ የማስቀረት ዓላማ ያለው መሆኑን የኤንድ ፓወር የኮሚኒኬሽን ኃላፊ አቶ ሐምድ ኢብራሂም ተናግረዋል። የቻይናው ሳውዘርን ፓወር ግሪድ ቴክኖሎጂ ኩባንያ ተወካይ ዣኦዢው ቴክኖሎጂዎቹ በበኩላቸው ኢትዮጵያ ከጀመረችው የአረንጓዴ ኢኮኖሚ ሽግግር መመጣጠን የሚችል ስርዓት መሆኑን ተናግረዋል። በፊርማ ስነ ስርዓቱ የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ከውጭ ጉዳይ ሚኒስቴር ተወክለው የተገኙ አምባሳደር ደዋኖ ከድር እንዲሁም ሌሎች ባለድርሻ አካላት ተገኝተዋል። ሳውዘር ፓወር ግሪድ ቴክኖሎጂ የተሰኘው የቻይና ተቋም አረንጓዴ ቴክኖሎጂ ወይም ኃይልን ከሃይድሮ ኤሌክትሪክ ኃይል ብቻ ሳይሆን የአረንጓዴ ቴክኖሎጂን ለማቅረብ እንደሚችል ተናግሯል ሲል የዘገበው ሪፖርተር ነው። 30 ኢትዮጵያውያን ስደተኞች ወደ ዛምቢያ በህገወጥ መንገድ ሊገቡ ሲሞክሩ መያዛቸው ተሰማ። ኢትዮጵያውያኑ በሌሊት በምስራቃዊ ዛምቢያ ኒሚምባ ግዛት በህገወጥ መንገድ ለመግባት ሲሞክሩ ነው በቁጥጥር ስር የዋሉት። ኢትዮጵያውያኑ ወደ ዛምቢያ ለመግባት የሞከሩት በሲፖታ ከተማ ነዋሪ የሆነ ግለሰብ በሚያሽከረክረው የግል ሆስፒታል አምቡላንስ ውስጥ በመሆን እንደነበር ሉሳካ ታይምስ ዘግቧል። የአምቡላንስ አሽከርካሪውና ኢትዮጵያውያኑ በፖሊስ ቁጥጥር ስር ናቸው። በተባበሩት መንግስታት ድርጅት የአፍሪካ የጸጥታው ምክር ቤት ቋሚ መቀመጫ አባል መሆን ፍትህና እኩልነትን ለማረጋገጥ እንደሚያስችል የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ገለጹ። አፍሪካ ለዘመናት ቋሚ ውክልና አለማግኘቷ የምክር ቤቱን ተአማኒነት ጥያቄ ውስጥ የሚከት ነው ሲሉም ተናግረዋል። ለዝርዝሩ አማሩ ገብሩ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከፍተኛ ደረጃ የህዝብ የክርክር መድረክ ትላንት ማምሻውን አድርጓል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በዚህ ወቅት በበይነ መረብ ባደረጉት ንግግር አፍሪካ የዓለም ፈተናዎችን በተናጠል እንደማይፈቱ በጽኑ ታምናለች ብለዋል። ሊቀመንበሩ ዓለም አቀፍ ህግ ከታሪክ ግንዛቤ ጋር በተሰናሰለ መልኩ መተግበር አለበት ያሉ ሲሆን በተለይም የቅኝ ግዛትና መዋቅራዊ ኢፍትሐዊ አሻራዎችን የተለየ ትኩረት እንደሚያሻቸው አመልክተዋል። ሊቀመንበሩ አፍሪካ ለሰላም ያላት ቁርጠኝነት ተጨባጭ መሆኑን ገልጸው በሰላም አስከባሪ አስተዋጽኦች የጸጥታው አካላት የህይወት መስዋዕትነቶችን በመክፈል ከኃይል ይልቅ ለህጋዊ ስርዓት መስፈን በቁርጠኝነት በመስራትና የአፍሪካ ህብረት ከተባበሩት መንግስታት ድርጅት ጋር በሰላም ጉዳይ ያለውን ጠንካራ አጋርነት በማሳያነት ገልጿል። አፍሪካ ለዓለም ሰላምና ደህንነት መረጋገጥ ብዙ ብታበረክትም አሁን በዓለም መድረክ ላይ ባላት ውክልና ላይ የኢፍትሐዊነት ጉዳይ መሰረታዊ ችግር ሆኖ መቀጠሉንም ነው የተናገሩት። 55 ሀገራትና 1.4 ቢሊዮን ህዝብ የያዘችው አፍሪካ 80 ዓመታትን ባስቆጠረው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ መቀመጫ ለማግኘቷ ኢፍትሐዊ ብቻ ሳይሆን የምክር ቤቱን ተአማኒነት ጥያቄ ውስጥ የሚከት ነው ብለዋል። የአፍሪካ የጋራ ፍላጎት በምክር ቤቱ ቋሚ ውክልና ከነሙሉ መብቶቿ ማግኘት ነው ያሉት ሊቀመንበሩ ይህም እኩልነት በዓለም ስርዓት ውስጥ ውጤታማነትና ታሪካዊ ፍትህ እንዲሰፍን ያደርጋል ብለዋል።
ከውጪ ምንጮች ወደ ያዝነው ዜናዎቻችን አለፍን። የፈረንሳይ ሕግ አውጪዎች ከ15 ዓመት በታች ለሆኑ ሕፃናት የማህበራዊ ሚዲያ አጠቃቀምን የሚከለክል ውሳኔ አጸደቁ። በሁለተኛ ደረጃ ትምህርት ቤቶች የሞባይል ስልኮችን የሚከለክለው ይህ ሕግ ፈረንሳይ ከአውስትራሊያ ቀጥሎ እንዲህ አይነት እርምጃ የወሰደች ሁለተኛው ሀገር ያደርጋታል። ሄሮዳዊት ንጉሴ ዝርዝር አላት። ይህ ረቂቅ ሕግ በሕግ አውጪዎች ሊጸድቅ የቻለው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሕፃናትን ከረጅም ጊዜ የስክሪን ሰዓት መከላከል በሚል ባነሱት ሀሳብ የተነሳ ሲሆን ይህም ሀሳብ በታችኛው የሕግ አውጪዎች ምክር ቤት ከሰኞ ጀምሮ እስከ ማክሰኞ በተደረገው ስብሰባ በ130 ለ21 በሆነ ድምፅ ተቀባይነትን ሊያገኝ ችሏል። እድሜያቸው ከ15 ዓመት በታች የሆኑ ህጻናትን ከማህበራዊ ሚዲያ የመገደብ ይህ ህግም ፈረንሳይን ከአውሮፓ ሀገራት የመጀመሪያዋ ሲያደርጋት ከዓለም ደግሞ ከአውስትራሊያ በመቀጠል ሁለተኛ ሀገር አድርጓታል። እገዳው እንደ ቲክቶክ፣ ኢንስታግራም፣ ዩቱብ፣ ፌስቡክ፣ ስናፕቻት ያሉ ማህበራዊ ሚዲያዎችን ያጠቃለለ ሲሆን ለትምህርት አገልግሎት የሚውሉ ሳይንሳዊ መተግበሪያዎችን ግን አያጠቃልልም ተብሏል። የእገዳው ዓላማ በስክሪን መጋለጥ ምክንያት በህጻናት በተለይም በሴቶች ላይ የሚስተዋሉትን የእንቅልፍ ማጣት፣ የራስ መተማመን መቀነስ ከፍ ሲልም እስከ ራስን ማጥፋት የሚያደርሱ የአእምሮ ጉዳቶችን መቀነስ ሲሆን ከመጪው የትምህርት ዘመን ጀምሮ ተግባራዊ እንደሚሆን ይጠበቃል። ፕሬዝዳንት ኢማኑኤል ማክሮን በሁለተኛ ደረጃ ትምህርት ቤቶች ተማሪዎች ስልክ እንዳይኖራቸው የሚከለክለውን እገዳ የደገፉ ሲሆን ቅዳሜ ዕለት ባስተላለፉት መልእክትም የልጆቻችንና የታዳጊዎቻችን ስሜት በአሜሪካና በቻይና መተግበሪያዎች ወይም ፕላትፎርም ለሽያጭ የሚውል አይደለም ማለታቸው የሚታወስ ነው። ዘገባው የዘጋርዲያን ነው። ሰሜን ኮሪያ የምዕራባውያን ባህል ነው በማለት ጠባብ ጂንስ አገደች። የሰሜን ኮሪያ መንግስት ጠባብ ጂንስ መልበስን ጨምሮ በምዕራባውያኑ ተጽዕኖ የሚንጸባረቁ የአለባበስ ዘይቤዎች ላይ ጥብቅ እገዳ መጣሉን ገለጸ። መንግስት ይህን እርምጃ የወሰደው የካፒታሊዝም ባህልና የውጭ ተጽዕኖዎችን ለመከላከል የሚደረገው ጥረት አካል መሆኑን የዘገበው ሲኤንኤን ነው። የእንግሊዝ ብሔራዊ የጤና አገልግሎት ድርጅት በሰው ሰራሽ አስተውሎትና ሮቦቲክስ ቴክኖሎጂ የታገዘውን የሳምባ ካንሰርን በፍጥነት መመርመር የሚያስችለውን መሳሪያ ሙከራ ላይ ሊያውል ማቀዱን አስታውቋል። ለዝርዝሩ ሄሮዳዊት ንጉሴ። እንደ ባለሙያዎች ገለጻ አብዛኞቹ የካንሰር አይነቶች በተለይም የሳምባ ካንሰር የህመም ምልክቶችን እስካላሳዩ ድረስ በቀላሉ ለመለየት አዳጋች ናቸው። ታዲያ በዚህም ምክንያት ገና የመጀመሪያ ደረጃ ላይ ሳሉ ሰዎች በምርመራ አውቀዋቸው መታከምና መዳን ሲችሉ የመጨረሻ ደረጃ ላይ ደርሰው ብዙዎችን ለህልፈት ሲዳርጉ ይስተዋላል። በእንግሊዝ ብሔራዊ ጤና አገልግሎት ድርጅት NHS የቀረበው አዲሱ መመርመሪያ ታዲያ በሰው ሰራሽ አስተውሎት የታገዘ በመሆኑ በሲቲ ስካን ምርመራ ጊዜ በጣም ጥቃቅን የሆኑ እብጠቶችን ለመለየት ያግዛል። በሮቦቲክስ ቴክኖሎጂ መደገፉ ደግሞ ወደ አየር መሳቢያ ቱቦ ውስጥ በመግባት የህዋስ ናሙና ለመውሰድ አገልግሎት ላይ ይውላል። ይህም በቀደመው ምርመራ ጊዜ ሊታዩ የማይችሉ ጥቃቅን የካንሰር ምልክቶችን የመለየት አቅም አለው። ስለዚህም ህመሙ ከመባባሱ በፊት ሰዎች ህክምናዎችን እንዲያደርጉ የሚረዳ ነው ሲል NHS አስታውቋል። ይህም መሳሪያ በዚህ ዓመት 1.4 ሚሊዮን ለሚሆኑ ዜጎች ምርመራ እንደሚያደርግ የተጠበቀ ሲሆን እስከ 2035 ድረስም ወደ 50 ሺህ የሚጠጉ የሳምባ ካንሰሮችን ለማከም እንደሚረዳ ይጠበቃል ሲል የተቋሙ መረጃ አስታውቋል። ወደ ቢዝነስ ዘገባችን አለፍን። የኢትዮጵያ ብሔራዊ ባንክ ከፍተኛ የተባለ የ1 ቢሊዮን ዶላር የውጭ ምንዛሬ ልዩ ጨረታ ዛሬ አካሄደ። ባለፈው ሳምንት ባንኩ ባካሄደው የ70 ሚሊዮን ዶላር ጨረታ 15 ባንኮች 1 ዶላር በአማካይ 154.9 ብር በሆነ ዋጋ ገዝተዋል። ለዚህና ሌሎች የቢዝነስ ዘገባዎች ባልደረባችን ማለት ደንበላሽ። ብሔራዊ ባንክ ባካሄደው ልዩ የ500 ሚሊዮን ዶላር ጨረታ የአንድ የአሜሪካን ዶላር አማካኝ ዋጋ 154.81 ብር ሆኗል። በጨረታ የተገበያየ የዶላር መጠን 500 ሚሊዮን ዶላር ሲሆን ባንኮቹ በጨረታ ወቅት ለመግዛት ያሳዩት የዶላር ፍላጎት መጠን 592.3 ሚሊዮን ዶላር ነበር። በጨረታው ለ1 ዶላር የቀረበ ከፍተኛ ዋጋ 154.99 ብር፣ ዝቅተኛው ዋጋ ደግሞ 153.50 ብር ሆኗል። አማካኝ የዕለቱ ግብይት ለ1 ዶላር ዋጋ ብር 154.81 ብርም ሆኖ ተመዝግቧል። በጨረታው 31 ባንኮች ሲሳተፉ 25 ባንኮች ዶላር ደርሷቸዋል። የኢትዮ ጅቡቲ ባቡር አክሲዮን ማህበር ከብሔራዊ የነዳጅ ኩባንያ ወይም ኖክ ጋር በመተባበር ነዳጅን በባቡር ለማጓጓዝ የሚያስችል የሙከራ ፕሮጀክት መጀመሩ ተገለጸ። ይህም ለዓመታት ሳይሰሩ የቆዩ 110 የነዳጅ ማጓጓዣ ዋገኖችን ወደ ስራ የሚያስገባ ነው ተብሏል። ጠቅላይ ሚኒስትሩ በዚህ ወር መጀመሪያ ላይ በጅቡቲ ዶላሬ የሚገኘውን የሆራይዘን ተርሚናል በጎበኙበት ወቅት ነዳጅ በባቡር መስመር እንዲጓጓዝ መመሪያ መስጠታቸው ይታወሳል። እስካሁን ባለው ሂደት የባቡር መስመሩን ከዋና ዋና የነዳጅ ማከማቻዎች ጋር የሚያገናኝ መሰረተ ልማት ባለመኖሩ ዋገኖቹ አገልግሎት
አገልግሎት ሳይሰጡ ቆይተዋል። ይህንን ችግር ለመቅረፍም በሆራይዘን የነዳጅ ጂቴና በአቅራቢያው በሚገኘው የባቡር ጣቢያ መካከል የ1.5 ኪሎ ሜትር የባቡር መስመር ትስስር ለመፍጠር ከጅቡቲ ወገን ጋር አስቸኳይ ድርድር እየተደረገ መሆኑን ካፒታል ጋዜጣ ዘግቧል። በኢትዮጵያ ቤኒሻንጉል ጉሙዝ ክልል የሚገኘውን ግዙፉን የኩርሙክ የወርቅ ማዕድን ፕሮጀክት ጨምሮ በአፍሪካ 3 ዋና ይዞታዎች ያሉት አላይድ ጎልድ ኮርፖሬሽን በቻይናው የማዕድን ግዙፍ ዚቺን ጎልድን ለመግዛት ስምምነት ላይ መድረሱን አስታወቀ። ዚቺን ጎልድ አላይድ ጎልድን በ5.5 ቢሊዮን የካናዳ ዶላር ወይም ወደ 4 ቢሊዮን የአሜሪካን ዶላር በሚጠጋ ጥሬ ገንዘብ ለመግዛት የመጨረሻ ስምምነትን ተፈራርሟል። ይህ ግብይት በአፍሪካ የማዕድን ዘርፍ በዓመቱ ከተመዘገቡ ትልልቅ ግዢዎች አንዱ ሆኖ ተመዝግቧል። በሆንግ ኮንግ የአክሲዮን ገበያ የተመዘገበውና የገበያ ዋጋው በግምት 70 ቢሊዮን የአሜሪካን ዶላር የሆነው ግዙፉ ዚቺን ጎልድ በዚህ ግዢ አማካኝነት በአፍሪካ ያለውን ተደራሽነት በከፍተኛ ሁኔታ ያጠናክራል ተብሏል። እንደ ካፒታል መረጃ የከፍተኛ ዋጋ የቀረበው አላይድ ጎልድ ላለፉት 2 ዓመታት ሲያካሂድ የነበረውን ስትራቴጂካዊ የንግድ ክለሳ ውጤትን ተከትሎ መሆኑ ተገልጿል። የኬንያው ፕሬዝዳንት ዊሊያም ሩቶ ሀገራቸው በሚቀጥሉት 10 ዓመታት ውስጥ ከቻይናም ሆነ ከሌላ ማንኛውም ሀገር ገንዘብ እንደማትበደርና በውጪ ብድር ላይ ያለባትን ጥገኝነት እንደምታቆም አስታወቁ። ፕሬዝዳንቱ በኬንያ የወደፊት እጣ ፋንታ ላይ ባላቸው የኢኮኖሚ ነጻነትና ዘላቂ እድገት ራዕይ ዙሪያ እንደገለጹት ሀገሪቱ ከውጪ ብድር ይልቅ የሀገር ውስጥ ቁጠባን ለልማት ስራዎች በማዋል ላይ የራሷን የፋይናንስ ሉዓላዊነት የምታጠናክር ይሆናል። እንደ ኬንያንስ መረጃ ይህ ስትራቴጂ ተግባራዊ ከሆነ የኬንያን ኢኮኖሚ ከማረጋጋቱም በላይ ዜጎች በሀገር ግንባታ ላይ ንቁ ሚና እንዲጫወቱና በራስ መተማመን አቅማቸውንም እንዲገነቡ ትልቅ ፋይዳ ይኖረዋል ተብሎ ይጠበቃል። የኡጋንዳ ናሽናል ኦይል ኩባንያ መቀመጫውን ዱባይ ካደረገው አልፋ ኤምቢኤም ኢንቨስትመንት ጋር የ4 ቢሊዮን ዶላር የነዳጅ ማጣሪያ ፕሮጀክት ውል ተፈራረመ። የኡጋንዳ ናሽናል ኦይል ኩባንያ በፕሮጀክቱ ውስጥ 40% ድርሻ ሲኖረው አልፋ ኤምቢኤም አብላጫውን ድርሻ እንደሚወስድ ተገልጿል። ይህ ፕሮጀክት የኡጋንዳን ዓመታዊ የ2 ቢሊዮን ዶላር የፔትሮሊየም ገቢ ክፍያን ለመቀነስ ያስችላል ተብሏል። የተጣራ ፔትሮሊየምን ወደ ኡጋንዳ የሚያጓጉዘው የኬንያው ፖሌን ኩባንያ በአዲሱ ማጣሪያ ስራ ተጽዕኖ እንደማይኖርበት አስታውቋል። መረጃው የአፍሪካን ቢዝነስ ኢንሳይደር ነው። ከቻናል 1 ቴሌቪዥን የሰዓቱ ዜናዎች በዚሁ ተጠናቀዋል። ሀያሉ ለመነ ዜናዎቹ መርጬላችኋለሁ። ከቀጣይ የቻናል 1 ውብ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።